ዛሬ ማወራ ስለ አንድ ምስኪን አባት ነው። እኚህ አባት የአሁኑ የኢትዮጵያ ጠቅላይ ሚኒስቴር አባት ናቸው። አህመድ አሊ ይባላሉ፣ ወይ ደግሞ በአካባቢ ስማቸው አባፊጣ ተብሎ ይጠራሉ። እኚህ አባት ምስኪን ኦሮሞ ኢትዮጵያዊ ናቸው። ስለሳቸው ነው ዛሬ የምናወራው። ለምን የእሳቸው ሞትን ተያይዞ ብዙ ያልተመለሱ ጥያቄዎች ስላሉ፣ ብዙ እንቆቅልሾች ስላሉ እሱን በተመለከተ እኔም ማውቀውን ነገር ያጣራሁትን ነገር ጥያቄ የሆኑብኝን ነገሮችን ነው ዛሬ የሚጠይቀው። ከኔ እንግዲህ የምትሰሙት ከዚህም በፊት ያልሰማችሁት ሊሆን ይችላል። ያው ደግሞ የምትጠረጥሩም ሊሆን ይችላል። ስለዚህ እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ወደ መጀመሪያ ትንሽ ገፋ ብዬ ስለ እሳቸው ስለ አብይ አባትና የአብይ ግንኙነት ምን ይመስል ነበር፣ ከዛ በኋላስ እንዴት ነው የሞቱት፣ አሟሟታቸው፣ ከዛስ ምን ሆነ፣ ከሞታቸው ተከትለው ምን እርምጃ ተወሰደ የምለውን እንዳስሳለን። እንግዲህ አቶ አህመድ አሊ ወይ ደግሞ አባፊጣ የአብይ አባት ማለት ነው ያረፉት ሰኔ 10 2011 ነው። እንግዲህ አብይ ስልጣን ይዞ ከአንድ ዓመት ወደ 4 ወር ገደማ ይሆናል ማለት ነው። አብይ ስልጣን ከያዘ በኋላ ነው፣ ከአንድ ዓመት 4 ወር በኋላ ነው ያረፉት። ያንን የመጀመሪያ የኢትዮጵያ ቴሌቪዥን፣ የተለያዩ የመንግስት ሚዲያዎች አቶ አህመድ አሊ እንዳረፉ ገለጹ። ያም ከዛ ጅማ ቀብር ስነስርዓታቸው ጅማ የጎማ ወረዳ እዛው በሻሻ እንዲሆን ጅማ ውስጥ ተወሰነ፣ እዛ እንዲቀበሩ ተደረገ። የሞቱት ሰኔ 10 ነው። ቀብር ስነስርዓታቸው ሰኔ 11 ነው። እንግዲህ ያ 2011 ነው፣ በኢትዮጵያ አቆጣጠር ነው። ስለዚህ አሁን የአሟሟታቸው በተመለከተ ያን የተገለጸው ብዙ ያው ግልጽ አይደለም። እንደዚህ ነው ማለት ምክንያቱ ብዙ አልተገለጸም። የመንግስት ሚዲያዎች የተለያዩ መግለጫዎችን ሰጥተዋል። ነገር ግን ብዙ ግልጽ አልነበረም። ኢቲቪ ሁሉም የሆነ ቁንጽል የሆነች መግለጫ ነው የሰጡት። ካያችሁ ከኢቲቪ የምታነቡ ከሆነ የጠቅላይ ሚኒስቴር ዶክተር አብይ አህመድ አባት አቶ አህመድ አሊ አረፉ ይላል። ከዛ የጠቅላይ ሚኒስቴር ዶክተር አብይ አህመድ ወላጅ አባት አቶ አህመድ አሊ ዛሬ ከዚህ ዓለም በሞት ተለይተዋል። የአቶ አህመድ አሊ ዛሬ 8 ሰዓት አካባቢ ማረፋቸውን የጅማ ዞን ጎማ ወረዳ አስተዳዳሪ አቶ ቶፊቅ ራያ ለኢትዮጵያ ቴሌቪዥን ገልጸዋል ይላል። በቃ ሌሎቹ ሚዲያዎችም በዚሁ ነው እንትን የገለጹት። ብዙ ምን ሆኖ ነው የሞቱት የሚለውን ዝርዝር ውስጥ አልገቡም። እኛም መንግስት ውስጥ በነበርንበት ጊዜ የምናውቀው የአብይ እናት ወይዘሮ የአብይ እናት ማለት ነው፣ እሳቸው ያረፉት በካንሰር እንደሆነ
ወይዘሮ ትዝታ ወልዴ ማለት ነው። በካንሰር ነው ሲታመሙ ነበር። ግልጽ ያ ይታወቃል ማለት ነው። አብይ አባት በምን እንዴት እንደሞቱ ግልጽ አልተደረገም። ስለዚህ እኔ ብዙ አንዳንድ ነገሮችን ነው ማነሳ እንጂ ሙሉ በሙሉ ይሄ ነው የምለውን አላቀርብም። እና አሁን ትንሽ ወደኋላ መለስ ብለን አንዳንድ ክስተቶቹ ከእሳቸው ሞት ተከትሎ የተከሰቱ ነገሮች ናቸው በአብዛኛው የምናወራ። ከዛም በፊትም ከሞታቸው ካረፉ ማለት ከሞቱ በፊት አብይና እሳቸው የአብይ አባት ግንኙነት ምን ይመስላል የሚለውንም መዳሰስ ያስፈልጋል። በመጀመሪያ ደረጃ ያው አብይ ከእናታቸው ከዝናሽ ወልዴ ከተወለዱት ከ6 ልጆች አንዱ ነው። አብይ አንዱ ነው። ከ6ቱ ውስጥ ደግሞ 2 ልጆች የአብይ እህትና የአብይ ወንድም አርፈዋል። እና አንዱ የአብይ ወንድም በኦኔግ ነው የተገደለ ብሎ አብይ ሁልጊዜ ያወራል። ሁልጊዜ በየስብሰባ ላይ የሚያወራው ነገር ኦኔግ ነው ወንድሜን የገደለው። በተለይ ከድር አህመድ የሚባለው በሽግግር ጊዜ ከደርግ ውድቀት በኋላ ነው በኦኔግ የተገደለው ብሎ ያወራል። ይሄ እውነት ይሁን ውሸት ይሁን የተጣራ ነገር የለም። እሱ ታሪክ የሚያጣራ ይሆናል። ነገር ግን እዚህ ላይ መታወቅ ያለበት ያው የምናውቀው ነገር የአብይ አባት እንግዲህ አባት የሚባሉ አባ ፊጣ ማለት ነው። በኋላ እናወራለን የአብይ አባትና የአብይ ግንኙነት ምን እንደሚመስል። እንግዲህ የአብይ አባት እሳቸው የኦሮሞን ትግል የሚደግፉ ነበሩ። እሳቸው አባ ፊጣ ማለት ነው ይደግፋሉ። እንዳውም እነ ጀዋር መሐመድ ወደ ሀገር ሲገቡ የጀዋርን አቀባበል ብለው ከበሻሻ ከጅማ ተነስተው አዲስ አበባ ድረስ መጥተዋል። ስለዚህ የአብይ ወንድሞች ብዙ ናቸው። ማለት አባ ፊጣ ወይ አህመድ አሊ ከሌላ ሚስትም የወለዱ ልጆች አሉ፣ ብዙ ናቸው። እና የአባ ፊጣ ወይ አህመድ አሊ የፖለቲካ አመለካከት ሁሉም ኢትዮጵያውያንን በአንድ አይን የሚያዩ ናቸው። የኦሮሞን መብት ትግል የሚደግፉ ናቸው። ለውጥ መጣ ብሎም የተደሰቱ ናቸው። ነገር ግን የአብይን ፖለቲካ ብዙ የሚደግፉ አይደሉም። በኋላ እመጣበታለሁ። እንዳውም አንድ ቪዲዮ አለኝ የጀዋር መሐመድ ወደ ሀገር ሲገባ አቀባበል ሲደረግለት የአብይ አባት ያንን አቀባበል ለማድረግ ወደ አዲስ አበባ እንደመጡ የሚያሳይ አንድ ቪዲዮ አለ። namoota qaqqaalii kabajamoo jaalatamoo abbaa doktora keenyaa yookiin akkasuma muummicha ministeeraa doktor Abiyyi Ahmad abbaa qabsoo tana keessatti hiree guddaa qaban simannaa obboleessa keenya Jawaar Mohammadii fi akkasuma miidiyaa OMN eebbisuu fi guyyaa yaadannoo bara 2016 ijoolleen keenya qeeroon guutumatti baadiyyaatti hiriira baatee namni hedduun itti dhagame guyyaa san yaadachuudhaaf jecha garas deemaa imalaa jirra. obboleessa دكتور أبي أحمد محمد أحمد علي توجين جرا مما جدا ما تسمع كلام مرة
walumaa galatti guyyaa miidiyaa keenya guddichaa OMN eebbasaa qaqqabachuu kootiif baay'ee gammadeen jira. Uummanni keenya hundinuu baga gammadeen jechuun barbaade. Galatoomaa. ከዚህ ቪዲዮ የምትመለከቱት የአብይ አባትና የእሳቸው ልጅ እንግዲህ የአብይ ማለት የአባፊጣ ልጆች ብዙ ናቸው። ከተለያዩ እናት የተወለዱ ብዙ ስለሆኑ አጋሮ የሚኖሩ ብዙ የአህመድ አሊ ልጆች አሉ። በሻሻም የሚኖሩ አሉ። ስለዚህ ሁሉም አንድ ቤተሰብ ነው። እንግዲህ በኦሮሞ ባህል ሁሉም ሰው ወንድምና እህት ሆነው አብሮ ተደስተው አብሮ የሚኖሩ ናቸው እና ያኔ በዚህ ቪዲዮ ላይ የተመለከታችሁት የአብይ አባት እና የእሳቸው ልጅ አዲስ አበባ ድረስ በመሄድ የጀዋር መሐመድን አቀባበል ተደስተው በንጹህ ልቦና ጄኑንሊ የተቀበሉ ሀገር ሰላም ሆነች በቃ በሚል እሳቤ ነው። ይሄ ነገር የተከሰተው አብይ ስልጣን ይዘው ነሐሴ ውስጥ ነው። አብይ ስልጣን የያዘው ሚያዝያ ውስጥ ነው። ከዛ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ መጀመሪያ አካባቢ እንደ አውሮፓ አቆጣጠር አይ ቲንክ ኦገስት 2018 ነው። ስለዚህ የአብይ አባት ግልጽ የሆነ ለኢትዮጵያ የሚመኙት ሰላም፣ ዲሞክራሲ አለ። ምንም አይነት የንግስና አስተሳሰብ የላቸውም። እንግዲህ ይሄ ባክግራውንዱ ነው። የልዩነት ባክግራውንድ ይኖራቸዋል ፎር ሹር። አሁን ቀጥታ የአብይና የአብይ አባት ግንኙነት ምን ይመስል ነበር የሚለውን በደንብ እናውራ። እዚህ ላይ የአብይ ወንድሞች ሙሉ በሙሉ ሙስሊም ናቸው። የአብይ አባትም ሙስሊም ናቸው። ሙስሊም ኢትዮጵያዊ ኦሮሞ ናቸው። ምንም የሚካድ ነገር አይደለም። አብይም ከዛም በፊት አብይ ደግሞ የሱ ስም አብዮት እንደነበር እሳቸውም የአባፊጣም ተናግሯል። አንድ ቪዲዮም አለኝ፣ እሱን ማዳመጥ ይቻላል። በሻሻ የገባ ነው በኃይለ ሥላሴ ዘመነ መንግስት ነው። ጊዜው በጣም ሩቅ ነው። እዚሁ ነው ተወልደን ያደግነው። እዚህ የግብርና ስራ እንሰራ ነበር። ቡና እናስተክል ነበር፣ እህል እንዘራ ነበር፣ የንግድ ስራም እንሰራ ነበር። እኔ ልጆችን እሱንም ሌሎችንም እንደ ነፍስ ወድጃቸው ተንከባክቢያቸው ነው ያሳደግኳቸው። ለሁሉም የሚያስፈልጋቸውን መሬትም ንብረትም በመስጠት ነበር ያሳደግኳቸው። እሱ በትምህርትና በስራ ምክንያት አልነበረም። የሆነ ጊዜ አዲስ አበባ በመሄድ መሬት ልስጥ ብዬ ብለው እኔ መሬት ፈልጋለሁ እንዴ ብሎ ቀለደብኝ። በጣም ይሄኛው የባክግራውንድ ነው። ያው እዚህ ላይ የምታዩት እሳቸው የአብይ አባት አባፊጣ አብይን እንደሚወዱ ልክ እንደ ሌሎቹ ልጆቹ እኩል እንዳሳደጉ መሬት ሁሉ ለመስጠት ሲማጸኑ እንደነበር፣ ውሰድ ብለው ሲለምኑ እንደነበር፣ እሱ ግን እንደሚቀልድባቸው ተናግሯል። ሌላ ቪዲዮም አለኝ። አሁን ከዚህም በፊት አብዮት ነበር፣ ከዛ በኋላ ነው አብይ የተባለው ይላሉ። ቁራነ ቀራ ቁራነ ሲንቀራ ሆጂሽ ሞ ሀለ ሳቲት ነገለገለ ሀለ ሲንገርጋር አለ ሲንገርጋር ምንዱማን ሳይባ
እና እዚህ ላይ ቢቢሲ ነው ይህንን ጥያቄ የጠየቀው። ባክግራውንዱ እንዴት እንዳደገ መጀመሪያ ስሙ ምን እንደነበር አብዮት እንደነበር በኋላ አብይ እንደሆነ ቁርአንም እንደቀራ አንዳንዴ እንደዛ አይነት ስራ እናቱንም እንደሚረዳ እሳቸውንም ተወሰነ ደረጃ እንደሚረዳቸው ይናገራሉ። እንግዲህ እኚህ ናቸው እንግዲህ እኚህ አባት ነው እንግዲህ በማይታወቅ ሁኔታ ነው ያረፉት። ግልጽ አይደለም አሟሟታቸው። ከዛ ጋር ተያይዞም የመጣው በጣም ብዙ ጥያቄዎች መጥተዋል። እሱን በኋላ እዳስሳለሁ። ለታከኝ ያኒ ስማ ኡጋረቢት ያዳን ነው ሆመ ጀዴ ዱበቹ ሚቲ ዱም ታገረ ማነ ዋንጋሪ ጋሪ ጎ ብራንዴ ሙሉ ነጉንጃ ይሰም ኡንገቹ ባን በርባረሽ በጣም ነው የምወደው ልጄ ነው እኔ ልጄን በጣም ወደዋለሁ እያሉ ነው። ለመስማ እሳቸውንም ጠቅላይ ሚኒስቴሩን በጣም ስለሚወዱ መሳም እንደሚፈልጉ ሁሉ በንጹህ ልብ እንደሚወዱ ይናገራሉ። በጣም ልብን የሚነካ ነው። እንግዲህ የአብይ አባት አብይን እንደሚወዱ በጣም ከልብ እንደሚወዱት ተናግረዋል፣ ይናገራሉ። የአብይስ እንዴት ያየዋል አባቱንም ብለውን እመጣበታለሁ። አሁንም ሌላ ቪዲዮ አለኝ። ልክ አብይ ጠቅላይ ሚኒስቴር ሲሆን አባታቸው አባ ፊጣ በጣም ተደስቶ ከጅማ ተነስቶ ወደ አዲስ አበባ እንደመጡ ተደስቶ ይናገራሉ። yoomti natti dhagahamu gammachuu hojiin kun hojjetame gammachuu mootummaan kun hojjetu na gammachiisee nan eebbisuuf gammachuu biyya kooti ka'ee dhufe abiyyiin ilma kan kooti anis abbaa isaati hojiin hojjetamaa jiru kun hojii bareedaa ta'e na gammachiisnaan eebbisuu dhufe. Du'aa isin gootaniif du'aa sun dhufe du'aa rabbi jira barakachiisu rabbi jira haa jiraachisu wamsi harri qabe kun fiixa haba'u irratti haa turan biyyi keenya biyya nagaa ta'uudhaan eebbisuu dhufe. Kokanum hojii bulchi koo jitaa jiru hojii bareedaa jedhee yaada. Hojii kana immoo akka rabbi isa gargaaru du'aadhaanis bira dhaabbataa jirra. እና ከዚህ ቪዲዮም የምትረዱት የአብይ አባት አባ ፊጣ ልመርቁ ይሳካል ልጄ እያሉ የመረቁ እንደተደሰቱ ከሀገሬ ከጅማ ተነስቼ እዚህ የመጣሁት ተደስቼ ነው አሉ። እንግዲህ አብይ ብቻውን ነው ቤተመንግስት የገባ። እሳቸውን ምንም ቤተመንግስት ይዘው አልመጣም ወይ ደግሞ እንደ አባትም አላየም። እሱን ነው አሁን እንግዲህ ማወራ ቀጥዬ የአብይና የአባ ፊጣ ግንኙነት እንደው የአባትና ልጅ ግንኙነት እንዳልነበረ ብዙ ያጠናሁት ነገር ያሳያል። አባ ፊጣ አብይን በጣም ይወዳሉ። ከቪዲዮም እንደሰማችሁ እኔ አብይ የኔ ልጅ ነው፣ እኔም የእሱ አባት ነኝ፣
ለዛ ነው ከሀገሬ ከጅማ ተነስቼ ወደ አዲስ አበባ የመጣሁት፣ እሱን ለመመረቅ ነው የመጣሁት አሉ። እዚህ ላይ በደንብ ያዙልኝ። የአብይ አባት እኔ ነኝ ብሎ ተናገሩ። ይሄ በኦሮሞ ባህል ትክክለኛ ነው። አብይ ግን አንድም ቀን አህመድ አሊን ወይ አባፊጣን የራሱ አባት ብሎ የራሴ አባት ነው ብሎ አይቶም አያውቅም። እኔ እስካለኝ እስከ አጠናሁት እስከ ብዙ ሰው ጠይቄያለሁ። እዛ አካባቢ የሚኖሩ ብዙ ሰዎችን አጣርቻለሁ። አንድም ቀን አብይ እንግዲህ አቶ አህመድ አሊን ወይ አባፊጣን አባቴ ነው ብሎ አይቶ አያውቅም። እንዳውም ሲገናኙ ጎረቤትም አይመስሉም። አባትና ልጅ አይደለም ጎረቤት አይመስሉም። እና አብይም ያው አባቢጣ ብሎ ይጠራል፣ እሱ ችግር የለውም። አባቴ ብሎ ጠርቶ አያውቅም። እና በሻሻን ለቆ ከወጣ በኋላ አብይ አዲስ አበባ ብዙ ጊዜ ቆይተዋል። ከዛ በኋላ ወደ ስለላ ወደ ኢህአዴግ ውስጥ ገባ። ኢህአዴግ ውስጥ ማለት ወደ መከላከያ አካባቢ ነው የገባ። በድርጅት ውስጥ አልገባም። ያው በኋላ ነው ወደ ድርጅት የመጣ እና እንደ ወጣት ሆኖ ነው እንግዲህ የወጣ ከበሻሻ። አንዳንድ ጊዜ እናቱን በሻሻ ሂዶ ይጎበኝ ነበር። ሚኒስቴር በነበረበት ጊዜ፣ ኢንሳ በነበረበት ጊዜ፣ ቴክኖሎጂ ሚኒስቴር በነበረበት ጊዜ፣ ኦሮሚያ ላይም በምክትል ፕሬዚዳንት ማዕረግ ኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ፣ የድርጅት ጽሕፈት ቤት ኃላፊ በነበረበት ጊዜ አንዳንዴ ጅማ ሂዶ እንትን ይልን ነበር። በኋላ ሰዎችን ያነጋግር ነበር። ያው እናቱ ወደ አዲስ አበባ ሳያመጣ በፊት ማለት ነው። ወደ መጨረሻ አካባቢ እናቱን ወደ አዲስ አበባ አምጥተው ልደታ አካባቢ ይኖሩ ነበር የአብይ እናት። ግን የአብይ አባት እዛው ቆዩ። ወደ አዲስ አበባም ና ብሎም አልጠየቁም። አይ ወደ አዲስ አበባ ኑ ግቡ ብሎም አላለም። እና የአብይ አባት እዛው ጅማ ነው የቆዩት። የራሱን እናቱን አምጥተዋል ወደ አዲስ አበባ። የአብይ እናትም ወይዘሮ ትዝታ ወልዴ አዲስ አበባ ነው በካንሰር ምክንያት የሞቱት ያረፉት፣ ነፍሳቸውን ይማር። እና የአብይ አባት ግን እዛው ጅማ አጋሮ፣ በሻሻ እዛ አካባቢ ነው የሚመላለሱት። እዛው ነው ሀብታቸውም እዛ ነው ያለ። ገበሬ ናቸው። ያው አርሶ አደር ነው። ምንም ለየት ያለ ኑሮ የላቸውም። እና ጥሩ ሰው፣ በጣም በጎ ሰው፣ ለሩሩ ሰው፣ የተቸገረውን ሰው የሚረዱ ናቸው። በአካባቢው በጣም ተቀባይነት ያላቸው፣ በማህበረሰቡ ዘንድ በጣም ተቀባይነት ያላቸው ሩሩ ሰው፣ በጣም የሚገርም አባት ናቸው። አብይ ግን አዲስ አበባ እናቱን መውሰዱ በጣም ትክክል ነው። ደግሞ አብይ እንደው ጠቅላይ ሚኒስቴር ከሆነ በኋላም እንግዲህ አብይ አባቱን አይ አዲስ አበባ መግባት አለባቸው ብሎም አልጠየቅም። የአብይ አባት አብይ ጠቅላይ ሚኒስቴር ሆነው 1 ዓመት 4 ወር ገደማ ነው እንግዲህ ጅማ የኖሩት። የአብይ አባት ማለት ነው። አብይ ጠቅላይ ሚኒስቴር ሆነው እና ምንም ነው እዛው ኑሯቸው ምንም አልተለወጠም። የድሮ ኑሮ ነው የሚኖሩት። 1 ዓመት ከ4 ወር በላይ አብይ ጠቅላይ ሚኒስቴር ሆነው ምናልባት ለሴኪዩሪቲ ሲባል እንኳን
እንግዲህ ብዙ ችግር አለ። አብይን የሚቃወሙ ሰዎች ይኖራሉ። ምናልባት ለጥንቃቄም ሲባል ያው አባት ነው። አባት ከተባለ ቤተ መንግስት እንኳን ባይኖሩ ያው አዲስ አበባ ውስጥ መኖር የሚችሉ ናቸው። ግን ወደ አዲስ አበባ አልተወሰዱም። እዚያው ገጠር ውስጥ ነበሩ። ሲታመሙም ከገጠር ወጥቶ ወይ ጅማ ከተማ ይሄዳሉ ወይ ደግሞ አንዳንዴ አዲስ አበባ ይወሰዳሉ። በቃ እንደዛ ኑሮ ነው የኖሩት። ግን አብይ አንድም ቀን አባቴ ነው ብሎ አይቶ እንደማያውቅ ብዙ ሰው ጠይቄያለሁ። ግንኙነታቸው በጣም ጎረቤትም እንደማይመስል ሰው ነግሮኛል። አብይ ድሮም የአብይ እናት ወደ አዲስ አበባ ሳይመጡ በፊት አብይ ሂዶ ይመላለስ። አንዳንዴ እዛ ሂዶ እናቱን ይጎበኛል። እናቱን አይቶ የእናቱ በሻሻ ከሆኑ አባቱ ደግሞ አጋሮ፣ ምናልባት እንደ አጋጣሚ አጋሮ ከሄዱ አጋሮና በሻሻ 10 ማይል ልዩነት በጣም ቅርብ ነች። አንድ አካባቢ ናቸው። 10 ማይልም አይሆንም። እና አብይ በሻሻ ሄዶ እናቱን ካየ አባቱን ሳይ ነው የሚመለሰው። አለ እንደ አባቴ ምናምን ብሎ አይ እና ይሄ የተለመደ ነው። እዛ አካባቢ የኖሩ ሰዎች ይናገራሉ። እና የእንትን በዚህ ምክንያት ምንድነው ያደረገ አብይ ስለ አባቱን ጉዳይ የሚከታተለው ቶፊቅ መደድን አደረገ። እንግዲህ ቶፊቅ ማለት የአብይ ሴኪሪቲ ኃላፊ ነው። በጣም የአብይ ቅርብ ሰው ነው። ጅማ አካባቢ የሚታወቅ ሰው ነው ቶፊቅ መደድ የአብይ ሴኪሪቲ ኃላፊ ነበረው። አሁን ደግሞ የአዲስ አበባ ፖሊስ ኮሚሽን ምክትል ተብሎ እዛ የተቀመጠ እና ቶፊቅ ነው የሚከታተለው ስለ አብይ አባት። እና ይህንን እንግዲህ እኔ ጠያይቄ ያገኘሁት ነው። ከፈለጋችሁ ማጣራት ትችላላችሁ፣ ኢንቨስቲጌት ማድረግ ትችላላችሁ። እና አብይ ሚኒስቴር በሆነበት ጊዜ ያው ግንኙነቱ እንደዛው ነበር። ትምህርት ቤት ሲገቡ ወደ ፒኤችዲ ምናምን ሲማር አብይ እንደው አህመድ የሚባለውን አብይ አህመድ ይባላል። አብይ አህመድ የሚባለውን እንደው ፒኤችዲ ከወሰድኩኝ ዶክተር አብይ ነው የሚባለው እንጂ አብይ አህመድ የሚባለው ይነሳልኛል ብሎ ለሰው ተናግሯል። አጭር ትሆናለች በቃ ዶክተር አብይ ነው እንጂ ዶክተር አብይ አህመድ የሚለው ይቀንሳል። እንደው ስም እንኳን እንዲቀነስለት ይፈልግ ነበር። ይሄንን ከሰው ነው የሰማሁት። በኦሮሞም ይሁን በኢትዮጵያ ታሪክ በኢትዮጵያ ባህል እንደው የፈለገ አባት እንደው በጉድፈቻም ይሁን በሞጋሳም ይሁን በፈለገ አንዴ አባት ከሆኑ አባት ናቸው፣ ሌላ አባት የለም። ምንድነው አሁን ብዙ ሰው የአብይ አባት ትክክለኛው የአብይ አባት ባዮሎጂካል ፋዘሩ አህመድ አሊ ወይ ደግሞ አባፊጣ አይደሉም የሚባል ብዙ ይወራል፣ በአደባባይ ግን አይነሳም። ቶም ጋርድነር በአብይ ፕሮጀክት ብሎ በጻፈው መጽሐፍ ውስጥ የአብይ ፕሮጀክት ብሎ በጻፈው መጽሐፍ ውስጥ የአብይ አባት አህመድ አሊን እንዳልሆኑ እና አብይ ራሱ ለራሱ ጓደኞች ሲናገር ነበር። ወታደር በነበረበት ጊዜ አባቴ ወደ ጉራጌ ዞን አካባቢ እንደሚኖሩ ተነግሮኛል ብሎም እዛ ፍለጋ እንደሄደ ምናምን ብሎ ቶም ጋርድነር አብይ ፕሮጀክት ብሎ በጻፈው መጽሐፉ ላይ ጽፏል። እና እኔ አሁን የአብይ አባት ባዮሎጂካል ፋደሩ እክሌ ነው፣
እና ሶሻል ፋደሩ ወይ ደግሞ ያሳደጉት አሳዳጊው አባት ደግሞ እከሌ ናቸው የሚል ትርክት አይደለም። አሁን የማንም ይሁኑ አብይ የማንም ይሁን አብይ ያሳደጉት አባት አለ፣ አህመድ አሊ ይባላሉ። እሳቸው ናቸው አባት። በኦሮሞ ባህልም በኢትዮጵያ በሁሉም አካባቢ ባህል ተመሳሳይ ይመስለኛል። እና አባት ሊከበር ይገባል። አባት ከተባለ ያሳደገው ነው እንጂ አባት አንተ የምትፈልገው አንተን ትቶ የሄደ አይደለም። እና እኔ ማንም አባት ይሁን አብይ የማንም ይሁን ብቻ ግን ያሳደገው አባት ሊከበርና አባት ሆኖ መቀጠል አለበት። ይሄ የኦሮሞ ባህልም ነው፣ ማንኛውም ኢትዮጵያ ባህል ነው። ሁላችንም የምንጋራ ታሪክ ነው። እና አብይ ግን እንደዛ እንዳልሆነ አባቱን እንደማይወድ በጣም ይነገራል። በብዛት ሰውን ብትጠይቁ ይነግራሉ። ስለዚህ የአብይና የአብይ አባት ግንኙነት በጣም የራቀ ነው። እኔ አሁን ጥያቄ የሆነብኝ መቼ መሰላችሁ? አብይ ጠቅላይ ሚኒስቴር ሲሆን እናቱን በደንብ ጠርቷል። የእናቱን ስም በጣም ይጠራል። በጣም ቆንጆ ነው። ሁላችንም እናታችንን እንወዳለን፣ አባታችንንም እንወዳለን። አንድም ቀን አብይ አባቱን ስም አያነሳም። አንድም ቀን በሆነ አጋጣሚ እንኳን የአባቱን ስም አንስተው አቅም እና ጠቅላይ ሚኒስቴር ከሆነ በኋላ ደግሞ የአብይ አባት ጅማ እዛ አጋሮ ጎማ አካባቢ እዛ በሻሻ ምናምን ገጠር ውስጥ ይኖራሉ። እንዲህ አብይ እንደው የፈለገ ብፁዕ ወቅዱስ ብሆን አባቱን እዛ ትቶ ግራ ገባኝ። እኔ ካቢኔ ነበርኩኝ፣ ያኔ የኦሮሚያ ካቢኔ ነበርኩኝ። እንግዲህ የኢትዮጵያ የስልጣን ማማ ላይ ስትወጣ እኔ ቤተ መንግስት ይግቡ አላልኩም የአብይ አባት። ነገር ግን ይሄ ፕሮቶኮል ነው፣ ዓለም አቀፍ ፕሮቶኮል ነው። የጠቅላይ ሚኒስቴር ቤተሰብ ጥበቃ ሊደረግላቸው ይገባል። እንደው ዝም ብለህ ገጠር ውስጥ ትተህ ራስህ ቤተ መንግስት የምትቀመጥበት እንትን አይደለም። ይሄ የትም ዓለም የሚታወቅ ነገር ነው። ሀገር ውስጥ እንግዲህ አብይ ደግሞ እንደው እና 1 ዓመት 4 ወር ሙሉ አብይ ጠቅላይ ሚኒስቴር ሆኖ የራሱን ቤተ መንግስት አጸድቶ የራሱን ሙሉ ሪፐብሊካን ጋርድ የመሰረተ ምንም ሳይቀር የራሱን አባት አህመድ አሊን እዛ ገጠር ትቶ ግንኙነቱ ግን ግልጽ ነበር። ያንን እኔ ጥያቄ ሆኖብኛል። ጥያቄ ግን ትክክለኛ ጥያቄ የሆነብኝ በኋላ አባቢጣ ሲያርፉ አብይ ያደረጋቸው ነገሮች ሙሉ በሙሉ ጥያቄ ውስጥ እንዲገባ ምንድን ነው እየሆነ ያለው ብዬ ጥያቄ በዛብኝ። እሱን በኋላ አወራለሁ። ይሄ የሚያሳየው አብይና የአብይ አባት መካከል የነበረው ግንኙነት ጤናማ እንዳልሆነ፣ ራሱን አባት ገጠር ውስጥ ትቶ ራሱ ቤተመንግስት ሆኖ እንትን ይሄ ጤናማ አይደለም። አንድ በሉልኝ። ገና ብዙ ነገር አነሳለሁ። ከዛ በኋላ የሆነ ጊዜ አብይ እንትን የአብይ አባት ማለት ነው። የአብይ አባት አይኔን አሞኛል ብሎ ሲናገሩ እንደው ከቶፊቅ ጋር ይቀራረባሉ የአብይ አባት እና ቶፊቅ ጋር ነው የሚደውሉት። ያው አብይ ብዙም
አይቀርብም። ግን እሳቸው አባትየው የአብይ አባት በጣም አብይን ይወዳሉ። ልጄ ነው ይላሉ። በቃ የፈለገ ነገር ይሁን ልጄ ነው፣ እኔ እንደ ልጄ ነው ያሳደግኩት ብሎ ይናገራሉ። የሆነ ጊዜ የአብይ አባት አይኔን ብሎ አይኔን አሞኛል ብሎ ወደ አዲስ አበባ ተውፊቅ መጣ። ከዛ ኮሪያ ሆስፒታል ተወሰዱ። ኮሪያ ሆስፒታል ተወስደው እየታከሙ አብይ ጠቅላይ ሚኒስቴር ሆነዋል። እንግዲህ ያኔ አብይ ሂዶ አያቸው። እዛው የሆነ ምን እንደተናገረ አይታወቅም። የአብይ አባት ተናደው ከኮሪያ ሆስፒታል ጨርቃቸውን ጥሎ በታክሲ ይዞ ወደ ጅማ ተመለሱ እና እንዴ ከዛ የት ገቡ ተብሎ ለአብይ ሁሉ ተነገረ። በኋላ ሲጣራ አይ እኔ አልተመቸኝም አሉ። እኔ እዚሁ ጅማ እከታተላለሁ፣ የጤና ጉዳይም ከሆነ እኔ ሁለተኛ እዛም አልሄድም። አብይ መጥቶ ሲወጣ አልተመቸኝም አሉ። አንድ ይሄ ነበር እና በጣም ቴንሽን፣ በጣም የሆነ ነገር ቴንሽን እንዳለ አብይ ማየት አይፈልግም። ግን ደግሞ ሄዶ ካየ በኋላ እሳቸው ደንግጦ ከኮሪያ ሆስፒታል እንዴት ይጠፋሉ? እና የሆነ ነገር ያሳያል። አንዱ ይሄ ነው። ከዛ ምንድን ነው የሆነው? እንግዲህ ቅድም እንዳልኩ አብይ ቤተመንግስት ድግስ ሲያደርግ አመት በዓል ሲሆን ድራማ ሲሰራ ይኖራል አይደል? አብይ አባቱን አንድ ቀን ነው በቃ እንደው ልብስ አልብሰው ባህል ነው የአብይ እናት በህይወት ብኖሩ ቆንጆ ነበር፣ ጥሩ ነበር ለኢትዮጵያ ህዝብ ራሱ እና ይህ ሁሉ ውሸት ላይመጣ ነበር። አይታወቅም። የአብይ እናት ብኖሩ በህይወት ተጽዕኖ ፈጣሪ ሊሆኑ ይችላሉ። ለምን እንደዚህ አብይ መዋሸት አይችልም ነበር፣ አይታወቅም ለማለት ነው። ግን ደግሞ የአብይ አባት ቢያንስ የሞቱት እኮ ሰኔ 10 2011 ነው። አብይ ሚያዝያ 2010 ስልጣን ያዘ። 1 ዓመት 4 ወር ገደማ አብይ ጠቅላይ ሚኒስቴር ሆኖ የአብይ አባት ኢትዮጵያ ውስጥ ነበሩ። ገጠር ቢሆኑ እዛው ገጠር ውስጥ ይኖራሉ፣ የራሳቸውን ኑሮ ይኖራሉ ከቤተሰባቸው ጋር። አባ ከና የሚላቸው ሰው የለም። አንድም ቀን ቤተ መንግስት አምጥተው እንደው የሆነ በዓል ላይ ይሄኝ ናቸው አባቴ እኮ ምናምን ብሎ እንደው ቴንኪዩ ብሎ አባቴ በመሆኑ እኔ እኮራለሁ በርሶ ምናምን የሆነ ነገር ይደረጋል እኮ ማለት ይሄ ብዙ እንትን አይደለም። ይሄ ዝም ብሎ እዛ ትርኪ ምርኪ ቤተ መንግስት ውስጥ ሲያደርጉ ይታያሉ አይደል? አይንን አላደረግም አብይ አንድም ወይ በሆነ በዓል ዘመን መለወጫም ይሁን የሆነ ድግስ ሲያደርግም ይሁን የሆነ ክርስቲያን ወይ ሙስሊም በዓል የሆነ እንትን ላይ ከአባታቸው ጋር መታየት አልፈልጉም። እንግዲህ እኔ እንደዚህ አይዶን ነው። እኔ እንደው እንደዚህ እድል ሰው ቢያገኝ ከአባቱ ጋር ይታያል። እንደው ሰው ነን፣ እንደው ሁሉም ሰው ነው። እንግዲህ ሰው በመሆኑ ደግሞ ከአባት ከእናት ከወዳጅ ከዘመድ ጋር ትታያለ። ቢያንስ ሌላው እንኳን ሎ ፕሮፋይል ማድረግ ትችላለህ። አባትንና እናትን ሎ ፕሮፋይል አድርገ ወይ ደግሞ እዛ ገጠር ትተህ አልደበቀም። ደግሞ ሲጀመር አይ እንትናቸው ለሴኪሪቲያቸው እንዲደበቁ ፈልጌ ነው ካለ ደግሞ እዛ ገጠር በሻሻ አጋሮ ትተህ ለሴኪሪቲያቸው ምንም አልችልም ማውራት ይሄንን። ስለዚህ የሆነ የግንኙነት ችግር አለ ማለት ነው። ይሄ አሁን የአብይ
አብይ ለአባቱ ያለው ግንኙነት ነው እንጂ አሁንም የአብይ አባት ልጃቸውን እንደሚወዱ ደጋግሞ ተናግረው ልጃቸውን እኔ እንደ ልጄ ነው የምቆጥረው ብለው ተናግሯል። ይህንን መካድ አንችልም። ይህንም ሀቅ ነው እና ይሄ ቤተመንግስት አካባቢ ሳይታዩ ነው እንግዲህ የአብይ አባት ያረፉት። እንደው 1 ዓመት ከ4 ወር ማለት ስንት ጊዜ መታየት ነበረባቸው? ብዙ ጊዜ መታየት ነበረባቸው። እንደውም ከተቻለ ደግሞ ከአብይ ጋር ለምን አይኖሩ? ከአብይ ጋር ለምን አይኖሩ? ቤተመንግስት አባት ናቸው፣ ሸምግለዋል፣ ሲነር ናቸው፣ የሚወደዱ ናቸው። ለምንድን ነው ከአብይ ጋር ብዙ እንትን አይወስዱም? እኔ ተራ ሰው እዛ ቤተመንግስት ከአብይ ጋር የሚኖሩ ዝም ብሎ ማፊያዎች አሉ አይደል እንዴ? እና ጥያቄ የሚያስነሳ ነገር ስለሆነ ነው። አሁን ሌላው ጥያቄ የሚያስነሳ አብይ እንግዲህ አባፊጣ ስለ አብይ ጥሩ ነገር እንዲያወሩ አይዶን ነው ብቻ ግን ኦቢኤን ኢንተርቪው እንዲያደርግ ተደርጎ ነበር። አብይን ቶፊቅ አምጥተው አብይ አባትን አህመድ አሊን ከጅማ አምጥተው ቤተመንግስት ውስጥ ቁጭ ብሎ ኢንተርቪው ሰጥቶ እንዲሄድ አመጡት አባፊጣ። ከዛ ኢንተርቪው ተደረገ ቤተመንግስት ውስጥ ቶፊቅ ቆመው ኢንተርቪው እንዲደረግ ተደረገ። ከዛ ኢንተርቪውን እንደጨረሱ ወደ ጅማ እንዲመለሱ ተደረገ። ያ ኢንተርቪው በኦቢኤን የተደረገው ኢንተርቪው አብይ ማየት አለበት ተብሎ ለአብይ ተሰጠ እና ያ ቪዲዮ ኢንተርቪው የተደረገ ሪኮርድ ተደርጎ አብይ ጋር ቀረ። ከዛ ኢንተርቪው አልወጣም ከቤተ መንግስት ብዛው ቀረ። ኦቢኤን ኢንተርቪው ያደረገው የአብይን አባት በኦቢኤን መተላለፍ ነበረበት። ነገር ግን እዛው አብይ እንዳሰረው ቀረ። ያ ኢንተርቪው ምን እንደተናገሩ አይታወቅም። የአብይ አባት ምን እንደተናገሩ አይታወቅም። ይሄ ነገር ደግሞ የሆነው ለአብይ ዶክመንተሪ ሲሰሩ ነበር። በኦሮምኛ ዶክመንተሪ ለመስራት ነበር። ያኔ ምን እንደተናገሩ የሆነ ብቻ ኢንተርቪው ተደርጎ በዛው ቀረ። የአባፊጣ ኢንተርቪው አልተላለፈም። ከዛ በኋላ እንግዲህ ወደ ጅማ ተመለሱ። ከዛ እግራቸው ታመመ። የአባፊጣ የአብይ አባት የእግር ጣት የሆነ ጣት እንደታመሙ ወሬ ደረሰን። ከዛ አዲስ አበባ መጥቶ እንዲታከሙ ምናምን ተባለ። አዲስ አበባ መጥቶ እንዲታከሙ ተብለው ወደ አዲስ አበባ መጡ። ሲመጡ ደግሞ እኔ ምንም እንትን አልፈልግም ብሎ በህዝብ ትራንስፖርት ነው እንዳውም የመጡ። ህዝብ ትራንስፖርት እንደምታዩት ከዚህ እንትን ይሄ ማርች 22 2019 ነው። እንግዲህ የጠቅላይ ሚኒስትር አብይ አህመድ አባት የሆኑት ሀጂ አህመድ አሊ በህዝብ ማመላለሻ አውቶቡስ ሲጓዙ የተነሳ ፎቶ አላህ ያቆያቸው ብላ አንድ ሴት ፎቶ ተነስታ ከሳቸው ጋር ፖስት አደረገች። እንግዲህ ይሄ ማርች 22 ነው። ማርች 22 2019። የአብይ አባት ደግሞ የሚሞቱት ጁን 17 ነው። ጁን 17 2019። እንግዲህ ማርች፣ ኤፕሪል፣ ሜይ ከዛ ጁን ነው። ይሄ ፎቶ ከተለጠፈ ከተነሳ
እግራቸው ምንም አልሆነም እኮ ትንሽ ነገር ታመሙ ተብሎ ነው ወደ አዲስ አበባ የሄዱት እና አዲስ አበባ ታክሞ እንዲመለሱ ነው የተባለ። ነገር ግን እዛ ሂዶ እንደዚህ በህዝብ እንግዲህ አብይ ስልጣን ይዘው ከአንድ ዓመት በኋላ በህዝብ ማመላለሻ አውቶቡስ ነው የሚሄዱት እሳቸው ከህዝብ ጋር። የሚገርሙ አባት ናቸው እኮ እና በጣም ደስ የሚል እንትን ነው ማለት ንጹህ ምስኪን ሰው ናቸው። ይሄ ነው እንግዲህ የምናየው። ወደ አዲስ አበባ መጡ። ከዛ በኋላ ሐኪም ቤት ነው እንግዲህ የመጡት። ነገር ግን እዚህ አዲስ አበባ ላይ ሐኪም ቤት ሂደዋል ወይ ብዬ ስጠያይቅ ብዙ ሰዎች እንዳሉኝ ሐኪም ቤት እንዳልተወሰዱ አዲስ አበባ ሐኪም ቤት አልተወሰዱም። የሆነ እንትን ቦታ የሆነ ሐኪም ብለው ወስዶት ከዛ በኋላ ምንድን ነው ያደረጉት? የግል ቤት ውስጥ እንዳስቀመጡ ነው ያረጋገጥኩት። እና ያ የግል ቤት ውስጥ የግል ቤት ደግሞ ቦሌ ክፍለ ከተማ ውስጥ ለአንድ ወር ከምናምን ግል ቤት ውስጥ ያ ቤት የማን ነው ብዬ ጠያይቄ በፌዴራል ቤቶች ኤጀንሲ የተያዘ ቤት ነው። ያ ቤት ደግሞ በቶፊቅ መደድ ስም እንደነበር አጣርቻለሁ። እንግዲህ ያ እዛ ቤት ውስጥ ነበሩ። ዝም ማንም ሰው ማግኘት አይችልም እሳቸውን እና ለሕክምና የመጡት እግር አመመኝ ብሎ ምንም ሌላ በሽታ የላቸው ጤናማ ሰው ናቸው። ባይዘው ምንም አልሆኑም። ወደ አዲስ አበባ ሲመጡ ጤናማ የሆኑ አባት ወደ አዲስ አበባ አንድ ጣት እግር ምናምን ብሎ ስለተናገሩ ወደ አዲስ አበባ መጡ። ከዛ ቤተሰብ ሁሉ ማየት ሁሉ አይችሉም አዲስ አበባ ነበሩበት ጊዜ እና ለካ አንድ ቤት ውስጥ ኮንፋይን ተደርጎ እንደነበሩ አጣርቻለሁ። ያ ቤትም በቶፊቅ መደድ ስም ከፌዴራል ቤቶች ኤጀንሲ የተወሰደ ቤት ነው። እዛ ውስጥ እንደነበሩ ከዛ እስከ ሰኔ ድረስ እስከ ሰኔ አሁን የሞቱት ሰኔ 10 ነው። ነገር ግን እስከ ግንቦት 28 አዲስ አበባ ነበሩ። ግንቦት 28 አዲስ አበባ ውስጥ ነበሩ። ከዛ ከግንቦት 28 በኋላ በጣም ተዳክመው ይሞታሉ ተብሎ ከተረጋገጠ በኋላ ወደ ትውልድ ቦታቸው እንዲላኩ ተደረገ። ወደ ጅማ ጎማ ወረዳ ተላኩ። እዛ ሲደርሱ አልሞቱም፣ ግን ክሪቲካል ኮንዲሽን ኮማ ውስጥ ናቸው። ከዛ ቤተሰብ አባላት ወንድሞች፣ ልጆቻቸው፣ ሌሎቹ ልጆቻቸው ከአጋሩ መጥቶ የአባታችን ምናምን ብሎ ሆስፒታል መውሰድ አለብን፣ አይሆንም ብሎ አይሞቱም ብሎ ወደ ጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል በፍጥነት ወሰዱት። ከዛ እዛ ሲደርሱ አይ የሚድኑ አይመስሉም ተባሉ። ግን ደግሞ እዚሁ ይቆዩ ተባለ እና ወደ ለ12 ቀን ክሪቲካል ኮንዲሽን ውስጥ ሆነው እዛው ሆስፒታል ውስጥ እንዲቆዩ ተደረገ። ከ12 ቀን በኋላ ሞቷል ተባለ። ኦፊሻሊ ምንድን ነው ያ የጅማ ስፔሻላይዝድ ሆስፒታል የዩኒቨርሲቲው ማለት ነው። ኦፊሻሊ ምንድን ነው ያለ ከአዲስ አበባ የሄዱት ለሕክምና ነው። እዛ ሲከታተሉ ነበር። ከዛ ተመልሶ ነው እንግዲህ ወደ ጅማ ሲመለሱ ክሪቲካል ውስጥ ናቸው፣ እንደውም መንገድ ላይ ሊሞቱ ነበር ምናምን ብሎ መግለጫ አውጥቶ ነበር። እኛ ጋር ሲመጡ ምንም የታወቀ ነገር ነው።
ምናምን ብሎ ምንድነው በሽታቸው ምናምን ደግሞ ምንም የለም። እዛ መጨረሻ ላይ ጅማ ዶቸ በላይ ምናምን ስጠይቁ ሽምግልና ምናምን ብሎ በቃ በሽምግልና ነው የሞቱት ብሎ የጅማ ዩኒቨርሲቲ ይሄ ስፔሻላይዝድ ሆስፒታሉ ሽምግልና ይመስለናል ምናምን ብሎ መልስ ሰጡ። ክሪቲካሊ እንዴት እንደሞቱ ለምን ማን ማለት እንዴት እንደዛ ደረጃ ላይ እንደደረሱ ያ ብዙ መረጃ የለም እና ምንም ኤክስፕላኔሽን አልተሰጠም። ሽምግልና ነው እንግዲህ ምናምን ተባለ። በህዝብ ማመላለሻ መኪና አዲስ አበባ የሄዱት እኚህ ምስኪን አባት እዛ ተዳክሞ እንዲመለሱ ተደረገ። ከዛ ክሪቲካል ኮንዲሽን በጣም ከደረሱ በኋላ ነው እንግዲህ ወደ በሻሻ የተላኩት። እዛም ሌሎቹ የአህመድ አሊ ልጆች ሆስፒታል እንውሰድ ብሎ እንደገና ወደ ሆስፒታል ቢወስዱም የሚድኑ አልሆነም ማለት ነው። እና ይሄ በጣም አሁንም ጥያቄ የሚያስነሳ ይሆናል ማለት ነው። እንዴት ነው የሞቱት? በምንድን ነው የሞቱት? ማን ነው እንደዚህ ያደረገው? ግልጽ አይደለም። ሌላው የሚገርም ደግሞ ሌላ ትልቁ ጥያቄ የሆነብን አብይ ስልጣን ላይ ነው እንግዲህ ያኔ የአብይ አባት ከሞቱ እንግዲህ የቀብር ስነስርዓት ተካሄደ። የቀብር ስነስርዓታቸው ላይ ማንም ሰው እንዳይገኝ ተደረገ። የቀብር ስነስርዓታቸው ላይ የኦሮሚያ ካቢኔ ነበርኩኝ እኔ ያኔ። የኦሮሚያ ካቢኔም የፌዴራሉ መንግስት ሚኒስቴሮችም ማንም ሰው ወደ ጅማ እንዳይሄድ ቀብር ስነስርዓቱ ላይ እንዳይገኝ ተባለ። ማንም ሰው ተከለከለ። ምንድነው የተባለው? ያነ አይ ስራችሁን እየሰራችሁ ያ ነው በቃ ቀብር ስነስርዓት ማለት ተባለ። ይሄ በኢትዮጵያ ታሪክ የለም። እሱ ላይ ደግሞ በጣም የገረመኝ እኛ ተከለከል፣ የኦሮሚያ ካቢኔዎች ተከለከል፣ የፌዴራሉ መንግስት ሚኒስቴሮችም ተከለከሉ። አብይ ራሱ ጠዋት ቀብረው ምሳ ሰዓት ላይ ተመልሰው ስብሰባ ላይ ነው እሱ አዲስ አበባ። ምሳ ሰዓት ላይ በኢትዮጵያ ቴሌቪዥን የተላለፈው ስብሰባ ሲያካሄድ ከሰዓቱ ላይ ጠዋት ቀብር ላይ ጅማ የነበረ አባቱን ቀብሮ ከሰዓት በቴሌቪዥን አብይ ስብሰባ ሲያካሄድ ሚኒስቴሮችን ሰብስቦ አየን። እንዲህ ምንድን ነው አባቱ አይደለም እንዴ ማለት ጀመርኩ። ይሄ ነው በቃ ትልቁ ጥያቄ የሆነብኝ ያኔ። አይ እኔ አንድ ኢትዮጵያዊ አባቱ ሞቶ ቀብሮ ወዲያውኑ ወደ ስልጣን ተመልሶ ወደ ኦፊስ ተመልሶ ስብሰባ ሲያካሄድ ጭንቅላቱ ውስጥ አልነበረም እንደ አባት? ሰው አይደለንም እንዴ ብዬ ያኔ ነው ጥያቄ የሆነብኝ። እኛ እንኳን ተከለከልን። ኦኬ ካቢኔው ግርግር ፈጥሮ እዛ ከሚሄድ እንኳንም ተከለከልን፣ ችግር የለውም። ሚኒስቴሮቹም እንኳን ተከለከሉ። በተለይ ያኔ እኮ ባይዞ በፕሌን ሁሉ ተዘጋጅቶ በቃ የሀገር ጠቅላይ ሚኒስቴር አባት ነው ያረፉት ስለተባለ ይሄ ሲሪየስ ነው፣ በጣም ሲሪየስ ጉዳይ ስለሆነ የአገር ጉዳይም ስለሆነ ሰው ማክበር አለበት። ይሄ ባህላችን ነው፣ የኢትዮጵያ ባህል ነው። በነገራችን ላይ ለቅሶ መድረስ ማለት የግድ ነው። ይሄ የኢትዮጵያ ባህል ነው። ወይ እሱን መካድ አንችልም። አብይን መቀየር ይፈልጋል። እሱን እያየን ምናልባት እኔ መከልከላችን አይደለም፣ ካቢኔዎቹ አመራሮቹ መከልከሉ አይደለም ጉዳዩ። አብይ ራሱንም ከልክሏል።
ራሱም ጠዋት ቀብር ላይ የነበረ ከሰዓት ስብሰባ ላይ ሲያካሄድ አጀንዳ ሲይዞ ሲያስጸድቅ ምን ማለት ነው? ይህ ሰው አይደለንም እንዴ? እንዴ እንዴት አንድ ሰው አባቱ ሞቶ በሰዓታት ልዩነት ስብሰባ ይገባል? እንዴ ጭንቅላታችን እኔ አሁን አባቴ አርፈዋል። እኔ አባቴ ሲያርፍ ሲሰማ በጣም ነው የደነገጥኩት። ማለት ከዛ ምንድን ነው ያን ኢሞሽናል ነው የምትሆነው። መሆን አልነበረበትም። ወይኔ አባቴን ማጣቴን እንደው ለቅሶ እንኳን መሄድ ስላልቻልኩ እኔ ብዙ አልቅሻለሁ። አባቴ ኢትዮጵያ ውስጥ ስሞት እኔ እዚህ ነበርኩ። ያው የስደተኛ ኑሮ ይሄ ነው። አባቴን እንኳን ቀብር አታገኝም እና ኢሞሽናል ነው የምትሆነው። አብይ ጠዋት ይሄ በጣም ዘግናኝ ነው የምታዩት። አሁን እዛ ጠዋት ቀብር ላይ ተገኝቶ በሪፐብሊካን ጋርድ ራሱን አስከብቦ በጠዋቱ እዛ ቀብር ላይ ተገኘ። ከዛ በኋላ ወዲያውኑ ወደ ስብሰባው ተመለሰ። ሁሉም ሰው ደግሞ ማንም ሰው ቀብር ስርዓቱ ላይ እንዳይገኝ ተከለከልን። እኛ እንኳን ተከለከልን ብያለሁ። ምንም እንትን ማለት ባህል ስለሆነ ነው እንጂ ራሳችን የሀገራችን ባህል ነው። አንድ ትልቅ አባት እንደዚህ ምስኪን አባት ሲያርፉ ያው ማለት ከባህላችን ውጭ ነው። እኔ አሁን አብይ አህመድ ስራችሁን ስሩ፣ ቢሮ ሆናችሁ የኔ አባት እኔ በቂ ነኝ፣ ቀብሬ ይሄው እኔ ራሴ ከሰዓት ስብሰባ ገብቻለሁ ብሎ እንትን ስል ይሄኛው በጣም ኤክስትሪም ነው የሆነብን። ምንድን ነው ይሄ? እንደው በኦሮሞ ባህል በኢትዮጵያ በሁሉም ኢትዮጵያውያን ባህል እኮ ለሳምንታት እኮ ሀዘን ትቀመጣለህ። ብዙ ሰው መጥቶ ያናግራል፣ ያበረታታል እና የሆነው ነገር በጣም የሚገርም ነው። እና ይሄ አሁን እኔ ጤናማ አይመስለኝም። የሆነ ነገር ያሳያል ለማለት ነው። ከአባቱ ጋር የነበረው ግንኙነት አባትነት አይደለም። አንዱ ወይ አባትነት አይደለም ወይ የሆነ ነገር አለ። አብይ የሆነ ነገር ይናገራል። ይሄ ነገር ለማለት ነው። እና ከሚኒስቴሮቹ የአብይን ትዕዛዝ እምቢ ብሎ ለቅሶ የደረሰ ለማ መገርሳ ብቻ ነው። የሆነ አንድ ሰው ከሱ ጋር የሄደ ሰው የሆነ ወርቅነህ ይሁን የሆነ ሰው ለማ ጋር ሂዶ ነበር። ለማ ማንም ሚኒስቴር ማንም ካቢኔ አባል ያኔ ለማ የመከላከያ ሚኒስቴር ነው። መከላከያ ሚኒስቴር እዛም እስር ቤት ነው ለነገሩ፣ እዛም የተመደበው ማንም ሰው እንዳትሄዱ ብሎ ትዕዛዝ ሰጥቷቸው፣ ለማ ግን አይ ይህንን እዚህ ላይ አትከለክለኝም ብሎ ሄዶ እሱ ብቻ ነው እዛ የደረሰ። ሲደርስም እዛ ቀብር ስነስርዓቱን ደረሰ። ቁጭ ብሎ እንደው ትንሽ አረፋ ለዛ ሰው ሁሉ ለማ ማለት ጀመሩ። አብይ እያለ ማለት ያኔ ኦልሬዲ ለማ ላይ መፈንቅለ መንግስት አካሂዷል። ሰው ሁሉ በጣም ተረብሿል። ለማ በመነሳቱ በጣም ብዙ ኦሮሚያ አልተደሰተም። ለማ በመነሳቱ የኦሮሚያ ህዝብ አልተደሰተም እና ለማን ሲያገኙ በአጋጣሚ በለቅሶ ላይ ለማ ምናምን ሲሉ አብይ አሁንም ይህንንም ተናደደ።
እንዳውም ያኔ ለማን እዛ ትቶ ሄደ። አስቡት፣ የሞተ አባት የአብይ አባት ቀኑን ሙሉ እዛ የዋለው ለማ መገርሳ ነው። ቀኑን ሙሉ እዛ ውሎ ማታ ነው የተመለሰ። አብይ ግን ከዛ ተመልሰው ስብሰባ ሲያካሄድ ነበር አዲስ አበባ ላይ። ይሄ ምንድን ነው የሚባለው? ምንድን ነው ይሄ? እኔ ግራም ማለት ጥያቄ ይሆንብኛል። ለምንድን ነው እንደዚህ የሚደረጉ? ይሄ አንደኛ የኢትዮጵያ ባህል በጣም እንደውም ቢያንስ ሰልስት 3 ቀን እዛ ትቆያለ ወይ የራሱ አባት በመሆኑ ቤተመንግስት እንዲኖሩ ቢያደርግ ኑሮ አብራቸውንም አዲስ አበባ ያድርግና ቤተመንግስት ይቆያል ለለቅሶ። ነገር ግን የአብይ አባትን እዛው ገጠር ውስጥ እንዲቆይ ተደርጓል። ራሱ ቤተመንግስት ሆኖ አባፊጣ እዛ ገጠር ውስጥ ስለቆዩ አባቱም ከሆነ የግድ እዛ ቢያንስ ለ3 ቀን ባህላችን ነው። ለ3 ቀን እዛ ቆይቶ ሰልስቱን ጨርሶ እንደው ተራ ሰው ሲሞት እኮ አባት እናት ከሆነ እኮ ቢያንስ ለ3 ቀን እኮ ስራ ትተዛ ትቆያለህ። ይህ ባህላችን ነው። አዲስ አበባ የምንሰራ ሰዎች ገጠር ምናምን ቅርብ ሰው ከሞተ እዛ ሄደን ቢያንስ 3 ቀን እኮ እዛ ቆይተን ፍቃድ አለ እኮ በፌዴራል እንትንም ህግም ፍቃድ አለ እና እዛ ቆይቶ የጠቅላይ ሚኒስቴር አባት ሲሆን ደግሞ እንዳውም ሀገር ሙሉ በሙሉ ሀዘን ውስጥ ነች እና የታወቀ ነው። ኢትዮጵያ ውስጥ እኮ የሀገር መሪ አባት ሲባል ሁሉም ሰው ይሰማዋል፣ ጤናማ መሪ ከሆነ። እንደውም ከድሮ ደግሞ በአፄ ኃይለ ሥላሴ ደግሞ ሀገር እንደው ጥቁር ይለበሳል እና ያንን ሀገር ጥቁር መልበስ ነበረባት ያልኩ አይደለም። ቢያንስ አብይ ለ3 ቀን ጥቁር ለብሶ በሻሻ መቆየት ነበረበት ለ3 ቀን። እሱ ግን 3 ሰዓት አልቆየም። 3 ሰዓት ለአባቱ ብሎ። እኔ ይሄ የሚያሳየው ምንድን ነው? አብይና የአብይ አባት መካከል የነበረው ግንኙነት ምንድን ነው የምለውን ጥያቄ ታነሳለ። የአገዳደሉ ጉዳይ፣ የሞቱ ጉዳይ፣ የአሟሟታቸው ጉዳይ በጣም ውስብስብ ነው እና የተለያዩ ኢንተርቪዎችን ሲሰጡ የአብይ አባት ምን እንደተናገሩ አይታወቅም። ከዛ በኋላ እንግዲህ ይሄ በጣም የቆየ ኢትዮጵያ ውስጥ ባህላችን ነው፣ እሴቶቻችን ናቸው። አብይ አንዳንዴ የኢትዮጵያ እሴቶች፣ ታሪካችን፣ ባህላችን ይላል። ሰልስት እኮ 3 ቀን እንዲያውም አንዳንድ ቦታ ደግሞ ለተወሰነ ሳምንታት ቁጭ ብለ ከማህበረሰቡ ጋር ታወራል። ከሩቅ የሚመጡ ሰዎች አሉ። እኔ አውቃለሁ። መርዶ ሰምቶ ከሳምንታት በኋላ ሰምቶ ዘመድ አዝማድ ከኢትዮጵያ ክልሎች ብዙ ቦታ ነው እንግዲህ ኢትዮጵያ ሰው ይኖራል ብዙ ቦታ ቆይቶ የሚሰማና መኪና የለም፣ በእግር የሚሄድ ህዝብ አለ እና ጊዜ ይፈጃል። እዛ ቁጭ ብለው ይሄ ይመራረቃሉ በባህላችን እና በርታ ተባብሎ እንትን ከሀዘን ውጣ ከዚህ በኋላ ብሎ ይነጋገራሉ። ይህ ባህላችን ነው። እንዳውም ሰርግና ለቅሶ በጣም ሲሪየስ ነው በኢትዮጵያ ውስጥ እኮ። ለቅሶ ወይን አልመጣም ሰርጌ ላይ አልተገኘም ተብሎ እኮ በጣም ሲሪየስ ነው። አብይ ግን የራሱን አባት ደው ቀብር ላይ 3 ሰዓት እንኳን 3 ቀን አይደለም 1 ሳምንት አይደለም አላደረግም። ይህ ምንድን ነው የሚያሳየው? በጣም የሆነ ነገር እንዳለ ጥያቄ እንድናነሳ ያደርጋል። አሁንም ብዙ ጥያቄ ያልተመለሱ ጥያቄዎች እንዲነሱ ያደርጋል።
መጨረሻ ላይ መነሳት ያለበት እንግዲህ የአብይ ይሄ ነገር የተደረገው የአብይ አባት የሞቱት ሰኔ 10 2011 ነው ብለናል። ሰኔ 10 ይሄ ነገር ሆነ። የቀብር ስነ ስርዓታቸው ሰኔ 11 ነው። ሰኔ 11 ሆነ። ከአራት ቀን በኋላ ምን እንደተከሰተ ልንገራቸው። ከአራት ቀን በኋላ የአብይ አባት አባ ፊጣ ተቀብረው ቀብር ስነ ስርዓታቸው ተፈጽመው አራት ቀን ውስጥ ምንድን ነው የሆነው? ትልቁ ኢትዮጵያ ውስጥ ግድያዎች ተፈጸሙ። የአማራ ክልልና የነሰዓሬ መኮንን ግድያዎች ተፈጸሙ። በአራት ቀን ልዩነት ነው። ኢትዮጵያ በጣም ሼክ ያደረገችው ያኔ የአማራ ክልል እነ ዶክተር አምባቸው መኮንን እና የእሱ አማካሪዎች ከዛ እነ የመከላከያ ሰራዊት ቺፍ ኦፍ ስታፍ ሰዓሬ መኮንንም ጁን 22 ነው የተገደሉት። የአብይ አባት የሞቱት ወይ ደግሞ የተገደሉት አናቅም፣ ጥያቄ ነው። ጁን 17 ነው 2019። የአማራ ክልልና ሰዓሬ መኮንን ደግሞ ጁን 22 ነው። በ5 ቀን ልዩነት ኢትዮጵያ በጣም ሾክድ ነው የሆነችው እና ዌቭ በጣም ማለት ሀዘን በሀዘን ሆነ። ዶክተር አምባቸው ሲገደሉ እነ ጀነራል ሰዓሬ መኮንን ሲገደሉ በ5 ቀን ልዩነት። ከዛ የአብይ አባት ሞት ሙሉ በሙሉ ተረሳ። ሙሉ በሙሉ ማለት ሀገር አቀፍ ሾኪንግ ስላለ እንግዲህ የመከላከያ ዋናው ኤታማዦር ሹም ከተገደለ የአማራ ክልል ዋናው ፕሬዚዳንት አምባቸው መኮንን ከተገደለ ከዛ በኋላ የአብይ አህመድ አባት መሞታቸው ሙሉ በሙሉ ተረሳ። ሙሉ በሙሉ ይሄ ሸፈነ ሙሉ በሙሉ። ከዛ ሁላችንም ረሳን። ያኔ ጥያቄ የሆነብንን በአንድ ቀን ውድን በ5 ቀን ልዩነት ይሄ ነገር ስለተከሰተ ተከታታይ ነው ደግሞ እላው መጣ እና ከዛ በኋላ ጥያቄ የሆነብን እሱ እዛው ተሸፍኖ ቀረ። ምንም ግልጽነት የለም። ከዛ የአብይ አባት ሞት ምክንያቱ ምንድን ነው? የአብይ አባትና የአብይ ግንኙነት ምን ነበር? እኛ ስለምንድን ነው የተከለከልነው? አብይ ራሱ አንድ ቀን እዛ እንኳን ማደር ለምንድን ነው ያልፈለገው? እዛ 2 ሰዓት እንኳን አልቆየም። እሱ አይደለም እዛ የቆየው ለማ መገርሳ ነው እንደ አባቱ ሀዘን እዛ ቁጭ ብሎ ማታ ነው የተመለሰው። እሱ ግን አብይ ግን ተመልሶ የፖለቲካ ስራውን የፕሮፓጋንዳ ስራውን ቀጠለበት። በጣም የሚገርም ነገር። ስለዚህ በሀገር አቀፍ ይሄ ሃይ ፕሮፋይል ፖለቲካል አሳሲኔሽኖቹ የአማራ ክልል ፕሬዚዳንት አምባቸው መኮንን ዶክተር አምባቸው እና ጀነራል ሰዓሬ ግድያ ሙሉ በሙሉ ያንን ስለሸፈነ ማንም ሰው ጥያቄ ሳይጠይቅ ተረሳ። በዚሁ ምንም ግልጽነት ተጠያቂነት የሆነ እውነት የሚባል ነገር ተደብቆ በዛው ቀረ እና የአብይ አባት አሟሟት ከሱ ጋር ተያይዞ የነበረው ጥያቄዎቹ ሙሉ በሙሉ ሳይመለሱ ግልጽ ሳይሆኑ ቀረ። ስለዚህ አሁንም የኢትዮጵያ ሕዝብ ጥያቄ ያለው እኚህ ምስኪን አባት እንዴት ነው የሞቱት? የአብይ አካሄድ ስለምንድን ነው ይህንን
እንትኑን የከለከለው ሰው ቀብር ስርዓቱ ላይ እንዳይገኝ የተደረገው ለምንድን ነው? ከዛስ አብይ ራሱ እዛ 1 ሰዓት ቀበረ። ከዛ በኋላ በሩጫ ተመልሶ ቤተመንግስት የገባበት ምክንያት ምንድን ነው? የአብይና የአብይ አባት ግንኙነት ከድሮ ጀምሮ ምን ይመስላል ትክክለኛው የምለውን እኔ ማቆውን ተናግሬያለሁ። እኔ ልስተካከል እችላለሁ፣ ልታረም እችላለሁ። ግን ደግሞ እኔ ይህንን ሀሳብ ያነሳሁት አብይን ስለጠላው አይደለም። እኚህ ምስኪን አባት ፍትህ ያስፈልጋቸዋል፣ እውነት ያስፈልጋቸዋል። እኚህ አባት አባቢጣ በትክክል ታሪካቸው መነገር አለበት። ልጄ ነው ብሎ ያስቀመጡት አባታቸው እንግዲህ አባቢጣ የአብይ አባት ነኝ ብሏል እና አብይ ይህንን ለምን መደበቅ ፈለገ የምለውን እኔ ማቆን ነገር አውርቻለሁ፣ ተናግሬያለሁ። ቀጥሎ ያለው ደግሞ የኢትዮጵያ ሕዝብ ሙሉ በሙሉ ይህንን ጥያቄ ወስዶ ሊያጠና ሊጠይቅ ይገባል። እኔ መልስ አልሰጠውም። ጥያቄ ላይ ጥያቄ ነው ያቀረብኩት። የሚያመላክቱ ነገሮችን ነው ያስቀመጥኩት። ሾክ የሚያደርግ ነገር ነው ማለት ጥያቄ የሚሆንባቸውን ነገሮችን ነው ያነሳሁት እንጂ ኮንክሉሲቭ የሆነ መልስ አልሰጠውም። ጥናቱ ይቀጥላል። የኢትዮጵያ ሕዝብም ቀጥሎ መጠየቅ ይኖርበታል። እኚህ ምስኪን ኢትዮጵያዊ አባት ፍትህ ያስፈልጋቸዋል።